ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የትግራይ ተወላጆች ወደ አዲስ አበባ አታልፉም በሚል ከሰሞኑ አዲስ ገደብ እንደተጣለባቸው ይፋ አድርገዋል። ከትግራይ ክልል ወደ አማራ ክልል የሚወስዱ ሀገር አቋራጭ አውቶቡሶችም ያሳፍሯቸውን ሰዎች አቁመው እንዲመለሱ የሚያስገድድ አዲስ ሕግ መውጣቱ እየተሰማ ይገኛል። ዝርዝሩ የዜናችን ትኩረት ነው። በዘንድሮ ሀገር አቀፍ ምርጫ ከተቃዋሚ ፖለቲካ ፓርቲዎች ቀዳሚውን የፓርላማ ወንበር ያገኘው ኢዜማ የኢትዮጵያ የድህነት ምንጭ ያላቸውን ሁለት አንኳር ጉዳዮች ይፋ አድርገዋል። የፓርቲው አመራር የሰጡትን ሙግት እንመለከተዋለን። ከዚህ ባለፈ በስር ላይ የሚገኙት ታዋቂ ፖለቲከኛ ክርስቲያን ታደለ አነጋጋሪ ችሎት ውሎ ሌላኛው የዜናችን ትኩረት ነው። በነ ክርስቲያን ታደለ የክስ መዝገብ ስልክ የተጠለፈበት መዝገብ በያዝነው ወር አጋማሽ ለችሎት እንዲቀርብ የከፍተኛው ፍርድ ቤት ቀጠሮ ሰጥቷል። እንመለከተዋለን። እንደዚሁም ጀነራሉ የበቀል እርምጃ እንደሚወሰድ ይፋ አድርገዋል። በአዲስ መልኩ ስላገረሸው የአሜሪካና ኢራን ጦርነት ጉዳይም ዝርዝር መረጃ አካተናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። አሜሪካ በቀጠናው ከኢትዮጵያ ጋር በትብብር እሰራለሁ ማለቷን በኢትዮጵያ የሚገኙት የአሜሪካ አምባሳደር ይፋ አድርገዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ሆሴ ማሲንጋ የቀጠናውን ሰላም ለማረጋገጥ አሜሪካ ከኢትዮጵያ ጋር በትብብር እንደምትሰራ ነው ያስታወቁት። አምባሳደር ማሲንጋ በመዲናው አዲስ አበባ በተካሄደው ዓለም አቀፍ የፓርላማ መረጃና ደህንነት ፎረም ባደረጉት ንግግር ላይ የምስራቅ አፍሪካን ቀጠናዊ ሰላምና መረጋጋት አስተማማኝ ለማድረግ አሜሪካ ከኢትዮጵያ ጋር በደህንነትና በትብብር መስኮች ይበልጥ በቅርበት ለመስራት ያላትን ቁርጠኝነት ይፋ አድርገዋል። አምባሳደሩ በተለይም እንደ ሽብርተኝነት፣ ድንበር ተሻጋሪ የደህንነት ስጋቶችና ህገወጥ የሰዎች ዝውውርን የመሰሉ ስብስብ ቀጠናዊ ችግሮችን በጋራ ለመከላከል የመረጃ ለውጥና የተቋማት የጋራ ትብብር ወሳኝ ሲሉ ያብራሩት። የደህንነት ተቋማት መጠናከር ለኢትዮጵያና ለቀጠናው ዘላቂ አስተማማኝ ሰላምና ደህንነት መረጋገጥ ዋነኛ መሰረት ስለመሆኑ አምባሳደር መጠቆማቸውን የህዝብ ተወካዮች ምክር ቤት መረጃ ይፋ አድርገዋል። አሜሪካ በቴክኖሎጂና በደህንነት ዘርፎች ጭምር ከኢትዮጵያ ጋር ያላትን የቆየ አጋርነት ይበልጥ ግልጸኝነትና ተጠያቂነት ባለው መልኩ አጠናክራ ለመቀጠል ፍላጎት አላት ብለዋል አምባሳደር ኤርቪን ማሲንጋ። ዜናችን ቀጥሏል። ወደ እነ ክርስቲያን ታደለ አነጋጋሪ የችሎት ውሎ እናምራ። በእነ ክርስቲያን ታደለ ክስ መዝገብ ስልክ የተጠለፈበት መዝገብ ለሐምሌ 17 ቀን እንዲቀርብ የከፍተኛው ፍርድ ቤት ቀጠሮ መስጠቱን ጠበቃ ሰለሞን ገዛኝ ተናግረዋል። እንደ አዲስ ማለዳ ዘገባ የእነ ክርስቲያን ታደለ የክስ መዝገብን በተመለከተ ተከታታይ ዘገባዎችን እየሰራ ስለመሆኑ የጠቆመው የዜና ምንጩ ፍርድ ቤቱ ባሳለፈው ቀጠሮ ተከሳሾቹ ክሳቸውን ይከላከላሉ ወይንስ በነጻ ይሰናበቱ በሚለው ጉዳይ ላይ ብይን ለመስጠት ለዛሬ ሐምሌ 3 ቀን ቀጠሮ ሰጥቶ እንደነበረ መዘገቡን አስታውሷል የዜና ምንጩ። ሆኖም ፍርድ ቤቱ ዛሬ ባለው ችሎት ብይኑ መጠናቀቁን ይፋ አድርጓል። ነገር ግን የተከሳሾቹን ስልክ ጠለፋ በተመለከተ አቃቤ ሕግ ከአራዳ ምድብ ችሎት ፈቃድ አግኝቻለሁ ማለቱንም አስታውሷል። በዚህ መነሻ ለፍትህ አሰጣጥ ሲባል የስልክ ጠለፋ ፈቃድ የተሰጠበት መዝገብ መቅረቡ አስፈላጊ ነው በመገኘቱ አቃቤ ሕግ በ10 ቀናት ውስጥ እንዲያቀርብ ነው ፍርድ ቤቱ ያዘዘው። በዚህ መሰረት መዝገቡ ቀርቦ ከተመረመረ በኋላ ተከሳሾቹ ይከላከላሉ ወይንስ በነጻ ይሰናበቱ በሚለው ላይ ብይን ለመስጠት ለሐምሌ 17 ቀን ተለዋጭ ቀጠሮ መስጠቱን ጠበቃ ሰለሞን ገዛኝ አስረድተዋል። ከዚህ ውጪ የዶክተር ካሳ ተሻገርን ስልክና የሌላ አንድ ተከሳሽ ስልክ ሌላ ሰው እየተጠቀመበት መሆኑን በተመለከተ የፌዴራል ፖሊስም ሆነ ኢትዮ ቴሌኮም ምላሽ ባለመስጠታቸው ድጋሚ ምላሽ ይዘው እንዲቀርቡ ከከፍተኛው ፍርድ ቤት ትዕዛዝ ተሰጥቶ ለሐምሌ 17 ቀን ቀጠሮ ተሰጥቷል። የትግራይ ተወላጆች ወደ አዲስ አበባ አታልፉም በሚል ከመንገድ መከልከላቸው የተሰማ ይገኛል። በዛሬው ዕለት የትግራይ ክልል መታወቂያዎችን የያዙ ተጓዦች ወደ አዲስ አበባ ለመጓዝ በህዝብ ማመላለሻ አውቶቡሶች ላይ እየተጓዙ ባሉበት መንገድ ላይ በተዘረጋ የፍተሻ ጣቢያ ተከልክለው ጉዟቸው እንዳይቀጥሉ መደረጉን ወጋታ ፋክት ዘግባለች። ተጓዦች እንደሚሉት የጸጥታ ኃይሎች በፍተሻ ጣቢያው ላይ ተሳፋሪዎችን ከአውቶቡሶች አወርደው የመታወቂያ ፍተሻ በማድረግ ወደ አጎራባች አማራ ክልል እንዳይገቡ ከልክለዋቸዋል። በዚህም በክልል ውስጥ የጸጥታ ሁኔታ እየተባባሰ ሄዶ ዳግም ጦርነት ሊነሳ ይችላል የሚል ስጋት መጨመሩና አስገዳጅ ወታደራዊ ምልመላ እየበረታ መምጣቱን ተከትሎ በርካቶች ክልሉን ለመልቀቅ በሚሞክሩበት ወቅት የተፈጸመ አዲስ ገደብ እንደውም ተብሏል። ክስተቱ በአካባቢው ሰዓት አቆጣጠር ከቀኑ 5 ሰዓት ተኩል አካባቢ ባላማጣ ወሰን ላይ መፈጠሩን ተሳፋሪዎች የገለጹ ሲሆን በዚህም ወደ መዲናው አዲስ አበባ ይጓዙ የነበሩ ወደ 400 የሚጠጉ ተሳፋሪዎችን የያዙ 6 የረጅም ርቀት አውቶቡሶች መስተጓጎል ደርሶባቸዋል። ከተሳፋሪዎቹ አንዱ የጸጥታ አባላት ሁሉም ተሳፋሪዎች ከአውቶቡስ እንዲወርዱ በማድረግ መታወቂያቸውን አንድ ባንድ መርምረዋል። የትግራይ ክልል መታወቂያ የያዙ ሰዎችም ጉዟቸውን እንዳይቀጥሉ ሲከለከሉ፣ የሌሎች ክልሎች መታወቂያዎችን የያዙ ሰዎች ግን መንገዳቸውን እንዲቀጥሉ ተፈቅዶላቸዋል ብለዋል። ተሳፋሪው አክሎም ፍተሻውን ያካሄዱት የህወሓት ጦር አባላትና ሲቪል የለበሱ የአካባቢው ጸጥታ አባላትን ያካተተ ቡድን ነው ብለዋል። ጉዞ የተከለከሉት አብዛኞቹ ሰዎች ወደ አላማጣ ወይንም ወደ አቅራቢያ ከተሞች እንዲመለሱ የተገደዱ ሲሆን ወደ 10 የሚጠጉ ተሳፋሪዎች 2000 ብር በመክፈልና በባጃጅ በመጓዝ የገጠር መንገዶችን በመጠቀም ወደ አማራ ክልል ቆቦ ከተማ ለመግባት ተገደዋል። ወደ አዲስ አበባ እንዳይገቡ ከተከለከሉ ወጣቶች መካከል አንዱ እየወጣ ያለው አስገዳጅ ወታደራዊ ምርመራ በመፍራት ነው። እንደዚሁም ተጨማሪ ጦርነት ሊጀመር ይችላል የሚል ስጋት አለ። በዚህ መነሻ ከቀይ ለመውጣት የሚሞክሩ አብዛኞቹ ወጣቶች እንደኔው ተመሳሳይ ምክንያት አላቸው ሲል አስረድተዋል። ከዚህ ባለፈ በፍተሻ ጣቢያው ላይ የትግራይ መታወቂያ ይዘው የሚገኙ ሰዎች በህዝብ ማመላለሻ እንዳይወጡ ለጸጥታ አባላት መመሪያ ተሰጥቷል የሚሉ ሪፖርቶችም ተሰምተዋል። የትግራይ ክልል ሰላምና ጸጥታ ቢሮ እንደዚሁም የክልሉ አስተዳደር በጉዳዩ ዙሪያ ለቀረበላቸው ጥያቄ እስካሁን ድረስ ምላሽ እንዳልሰጡ የወጋታ
ፋክት ዘገባ ያሳያል። ይህ አዲስ የጉዞ ገደብ የተሰማው በትግራይ ክልል የጸጥታና የፖለቲካ አስተማማኝነት መጥፋት፣ የጸጥታ ሁኔታ በመባባስ፣ አስገዳጅ ወታደራዊ ምልመላ መጨመር እንደዚሁም የፕሪቶሪያ ስምምነት ሙሉ በሙሉ ሊፈርስና ጦርነት ሊቀሰቀስ ይችላል የሚል ስጋት እየጨመረ በመጣበት ወቅት ነው። የሰዓቱ ዜናችን እንደቀጠለ ይገኛል። በዘንድሮ ምርጫ ከተቃዋሚ ፓርቲዎች መካከል ቀዳሚውን ድምጽ ያገኘው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብሔርተኝነትና የመሬት ፖሊሲው ለኢትዮጵያ ደህንነት ዋነኛ ምክንያት ናቸው ብሏቸዋል። ፓርቲውን የገለጸው የፓርቲው ስራ አስፈጻሚ አባል አርክቴክት ዮሐንስ መኮንን ከአህዱ ሬዲዮ ጋር ባደረጉት ቃለ ምልልስ ነው። የዘውግ ብሔርተኝነትና የመሬት ፖሊሲው የኢኮኖሚ እድገትን ገድበዋል ሲል የሚከራከረው ፓርቲው የብሔርተኝነት እሳቤ ዜጎች በነጻነት እንዳይንቀሳቀሱ እንቅፋት ፈጥሯልን ብሏል። የፓርቲው ከፍተኛ አመራር አርክቴክት ዮሐንስ መኮንን የቋንቋ ብሔርተኝነት ዜጎች በመረጡት አካባቢ ኢንቨስት እንዲያደርጉ አስገድዷል፣ ይህ ደግሞ ሰፊ ገበያ የማግኘት እድልን አጥበዋል ብለዋል። በብሔር ማንነት ላይ የተመሰረተ የስራ ዕድል መፈጠሩንም አመራሩ ኮንነውታል። የኢትዮጵያ ሕገ መንግስት መሬትን በመንግስት እጅ ማድረጉ ሌላው ችግር መሆኑን አርክቴክት ዮሐንስ የገለጹ ሲሆን ዜጎች መሬትን በነጻነት መሸጥ ወይንም መለወጥ አለመቻላቸው የኢኮኖሚ አቅማቸውን አዳክሟል የሚል እምነታቸውን አንጸባርቀዋል። ይህ የመሬት ይዞታ ስርዓት ገበሬውን መሬት አልባ እንዳደረገው ነው የጠቀሱት። የህዝብ ቁጥር መጨመር የምርት አቅርቦት እንዲጨምር ይጠይቃል። ይህንን ፍላጎት ለማሟላት ደግሞ መንግስት የፖሊሲ ማሻሻያ ማድረግ አለበት ሲሉም ነው አርክቴክቱ የተናገሩት። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የሆቴልና መሰል አገልግሎት ሰጪ ተቋማት ከሚሰጡት የመኝታ አገልግሎት ላይ 5% ታክስ እንዲሰበሰቡ ግዴታ የሚጥል ደንብ ተግባራዊ አድርገዋል። ደንቡ ከትናንት በስቲያ ተግባራዊ መደረግ እንደሚጀምር ቢሮ ቢገልጽም የሆቴል ባለቤቶች ግን ለመዘጋጃ የተሰጠው ጊዜ አጭር መሆኑን በመግለጽ ቅሬታቸውን እያሰሙ ነው። እንደ ኢትዮጵያ ኢንሳይደር ዘገባ በሆቴልና መሰል አገልግሎት ሰጪ ተቋማት ላይ የመኝታ አገልግሎት ማዘጋጃ ታክስ ለመጣል የተዘጋጀው ይኸው ደንብ የአዲስ አበባን የገቢ አሰባሰብ ፍትሐዊነት ይበልጥ በማጎልበት የከተማ ልማት ቀጣይነት ለማረጋገጥ የሚያስችል እንደሆነ ቢሮ አስታውቋል። ደንቡ የወጣው የአዲስ አበባ ከተማን ለቱሪስቶችና ለነዋሪዎቹ ምቹ ለማድረግ ተጨማሪ የገቢ ምንጭ በማስፈለጉ ምክንያት እንደሆነም በሕግ ሰነዱ ላይ ተጠቅሷል ባይ ነው ዘገባው። በደንቡ ላይ ሆቴልና መሰል አገልግሎት ሰጪ ተቋም ተብለው የሚጠሩ ሆቴሎች፣ ሞቴሎች፣ ፔንሲዮኖች፣ የእንግዳ ማረፊያዎችና ሎጆች ናቸው። በከተማ አስተዳደሩ የተመዘገቡት እነዚህ ተቋማት ወይንም የመኝታ አገልግሎት ሰጪ ግለሰብ የተገልጋዮቻቸውን መረጃ የሚያሰፍሩበት መዝገብ መዘጋጀት እንደሚጠበቅባቸውም በደንቡ ላይ ሰፍሯል። ድርጅቶችና ግለሰቦቹ የተጣለባቸውን የታክስ ምጣኔ መሰረት አድርገው የሚጠበቅባቸውን ገቢ ካልሰበሰቡና ወቅቱን ጠብቀው ሪፖርት ካላደረገው የሚከተላቸው ቅጣትም ምን እንደሆነ በደንቡ ላይ ተዘርዝሯል። በዚህ መሰረት ድርጅቶች ለዘገዩባቸው ጊዜያት ከክፍያው 50 በመቶ ያልበለጠ በየወሩ 5 በመቶ ቅጣት እንዲከፍሉ እንደሚደረግ በደንቡ ላይ ተደንግጓል። የትኛውም የሆቴልና መሰል አገልግሎት ሰጪ ተቋማት የሰበሰበውን ክፍያ ገቢ ሳያደርግ ከዘገየ መክፈል ከነበረበት ቀን ጀምሮ የሚታሰብ ወለድም እንደሚከፍል በደንቡ ላይ ሰፍሯል። የቅጣት ክፍያው የንግድ ባንኮች የወቅቱ የማበደሪያ ወለድ ምጣኔና የወለዱ 15 በመቶን የሚጨምር ነው። እንደ ዘገባው በውይይት የተካፈሉ በአንድ ሆቴል በኃላፊነት የሚሰሩ ግለሰብ አዲሱን ታክስ ያካተተ ደረሰኝ በካሽ ሬጅስተር ለመቁረጥ እንዲቻል ይህንኑ ከሚያስተካክሉ ከሶፍትዌር ድርጅቶች ጋር መነጋገር እንደሚያስፈልግ እንደነገሩ ዘግበዋል። የሶፍትዌር ድርጅቶቹ አዲሱን ታክስ በደረሰኝ ላይ እንዲያካትት ለማድረግም ከአዲስ አበባ ገቢዎች ብሎ የተጻፈ ደብዳቤ እንደሚፈልጉ የጠቀሙት የሆቴል ኃላፊው ይህ ሂደት ጊዜ እንደሚጠይቅና የተሰጣቸው ጊዜ እንደማይበቃም አብራርተዋል። ይህንን ጉዳይ በተመለከተ የአዲስ አበባ ሆቴል ባለንብረቶች ማህበር ከከተማ ገቢዎች ቢሮ ኃላፊዎች ጋር ባለፈው ሰኞ ውይይት ማድረጉን የማህበሩ ፕሬዝዳንት ወይዘሮ አስቴር ሰለሞን እንደተናገሩ ዘገባው አክሏል። ወደ መጨረሻው ጉዳያችን እናምራ። የኢራኑ ጀነራል የበቀል እርምጃ ይወሰዳል ሲሉ አስጠንቀዋል። የኢራን አብዮታዊ ዘብ ለቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ ግድያ በቀል እንደሚፈጸም ነው በይፋ ቃል የገቡት። የዘቡ ከፍተኛ አዛዥ የጠቅላይ መሪ አያቶላ አሊ ኻሜኒ ግድያ በአሜሪካና በእስራኤል ላይ የበቀል እርምጃ እንደሚወሰድ ቃል የገቡ ሲሆን ከታሪካዊ ትውስታ አይጠፋም ሲሉ የተፈጸመውን ግድያ አውግዘውታል። ብርጋዴር ጀነራል አህመድ ቫሂዲ ፍትህ ሙሉ በሙሉ እንዲረጋገጥና ለወንጀለኞች በተለይም ለህፃናት ገዳይ የአሜሪካ ጦር ተገቢ ምላሽ እንዲሰጥ ነው ጥሪ ያቀረቡት። የአሜሪካ ወንጀለኛ መሪዎችና የኢራን አብዮት ጠላቶች በሙሉ እንደዚሁም የተቃውሞ ግንባር በዚህ መለኮታዊ መሪ ላይ በፍርሃት ልብ የፈጸሙት ግድያ የመቋቋም ኃይላችንን ወደ መሬት እንደማያወርዱት ማወቅ አለባቸው ሲሉ ቫሂዲ በአደባባይ በሰጡት መግለጫ ተናግረዋል። ሰማዕታትን መበቀልና የጥፋተኞችን ቅጣት ህጋዊና የማይረሳ ጥያቄ ሆኖ ይቀጥላል ሲሉ ነው ያከሉት። የጀነራሉ አስተያየት የተሰማው ኬሜኒ በትላንትናው ዕለት በትውልድ ከተማቸው ማሻድ ከተቀበሩ በኋላ ነው። የካማኒ 4 ቤተሰብ አባላት በአሜሪካና በእስራኤል አየር ጥቃት ከሞቱ ከ4 ወራት በኋላ የቀብር ስነ ስርዓታቸው ተፈጽሟል። የኢራን ሚዲያዎችም 43 ሚሊዮን ሰዎች የመሪውን ቀብር ስነ ስርዓት እንደተከታተሉ ነው የዘገቡት። ከዚህ ባለፈ በኢራንና በአሜሪካ መካከል ግጭቱ ካገረሸ በኋላ በመሰረተ ልማቶች ላይ ጥቃት የሚፈጸም ከሆነ አጸፋው እንደምትመልስና እስራኤልም ከኢራን አጸፋ ጥቃት እንደማትሰርፍ የኢራን የብሔራዊ ደህንነት የበላይ ምክር ቤት ዋና ጸሐፊ አስጠንቀዋል። ጸሐፊው መሐመድ ባቂር ዙልቃድር በሀገሪቱ ቴሌቪዥን ጣቢያ በተላለፈ መግለጫቸው ቀደም ሲል እንዳስታወቅ ነው በመሰረተ ልማቶቻችን ላይ የሚፈጸሙ ጥቃቶች አጸፋን የሚያስከትሉ ሲሆን ከነዚህ ክፋቶች ጀርባ ያለው ወንጀለኛ ጽዮናዊ መንግስትም ተዋጊዎቻችን ከሚፈጸሙ ጥቃት የሚያመልጥ አይሆንም ሲሉ ነው የተናገሩት። ተኩስ አቁም ያደርገው የነበሩት አሜሪካና ኢራን በዚህ ሳምንት መጀመሪያ አካባቢ በሆርሙዝ ወሽመጥ ላይ በሚተላለፉ መርከቦች ላይ የተፈጸመውን ጥቃት ተከትሎ ወደ ግጭት ተመልሰዋል። አሜሪካ፣ ካታርና ሳውዲ አረቢያ በ3 መርከቦች ላይ የተፈጸመው ጥቃት ኢራንን ተጠያቂ ሲያደርጉ ኢራን ግን ጥቃቱን አስተባብራለች። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።